መግባት አንችልም። አትችልም። ለምን? እንድትገባ አልፈልግም። ጓደኛዬ ነሽ ነው እንደባለ ነገር ግን ጓደኛዬ አይደለችም። እኔና እሷ ግንኙነት ከጀመርን በጣም ቆይታ። የምን ግንኙነት? ስለምንድን ነው የምታወራው? ታውቂያለሽ እኮ እኔ እናንተ ናች ጀመርን። የት እንደጀመርን ታውቂያለሽ? እንዴት እንደጀመርን ታውቂያለሽ? ምን እሱ ልትፈቺው እንደሆነ እንደተጣላችሁ እንደማትወጂው እናትየው ሰላም እንደነሳችሽ እሱንም እንደማትፈልጊው በጣም ብዙ ነገር እንደነገርሽኝ ታውቂያለሽ። እሱ እዚህ ቪዲዮ ላይም ለሚያዩ ሰዎች በሙሉ እንደዛ ዋጋ የከፈልኩት ያው ርቀት የሄድኩት ጓደኛ ስለሆንኩ አይደለም የተደበደብኩት። ጥፋተኛ እንደሆንኩኝ ልክ እንዳልኩኝ ትዳርሽን ሳፈቺ ከአንቺ ጋር ጓደኛም ሆኔ ልክ እንዳልሆኑ ገብቶኝ ነው የመጣው። ለምን ከነጋውን ታዲያ ጓደኛ ስለሆንኩኝ ያለ ምክንያት ዋጋ አልከፈልኩላትም። የተደበደብኩት ቃል ስለገባችልኝ ነው። እኔ ልጄ ነው፣ እኔ አላገባውም፣ ግን አድነዋለሁ ከአንቺ አይነት መሰሪና ባለጌ አድነዋለሁ። ምክንያቱም እኔ ተበደልኩኝ። እኔ በኑሮ የተጎዳው በትዳር የተበደልኩ ህይወቴ የተበላሸ ስለሆንኩኝ አንተ የምትይዛቸውን ሴቶች በስነ ስርዓት እንድትይዛቸው ብዬ አበላሽቼ አሳድጌያለሁ። እኔ እናንተ ምንም ያደረግነው ነገር የለም። እርግጠኛ ነሽ? አዎ ካንተ ጋር ምንም ያደረግነው ነገር የለም። አሳየው። ለሰላሁ ወደሃለሁ ምትይኝ እኔ እንኳን በወድ ባለትዳር ሴት ማማገጥ እንደማትፈልጊ እኮ ነግረሽኛል። እንደተዋለው አልፈልገውም። እኔ አላዛርን አልወደውም። እናትየው አቃጥላ ልደፋኝ ነው። ቁጭ ብለሽ ስለኔ ስትከትኪበት ስለአንቺ። ሰላም እንዴት ናችሁ? እግዚአብሔር ይመስገን። ሰላም እንዴት ናችሁ ቤተሰቦቻችን? አለን እንግዲህ ያው ሰሞኑን እየተካሄደ ያለውን ነገር ታውቃላችሁ። ዛሬ ደግሞ እኔና እሱ አብረን መተናል። የመጣንበት ዋና ምክንያት እኔም ያለውን ነገር ብዙን ጊዜ በውስጥ ነበር እኔ እናንተ ስናወራ የነበረው ቪዲዮ ላይ አምጥተነው አናውቅም። ዛሬ ግን ያው ለቤተሰብ ማውራት ያለብንን ነገር አብረን እንድናወራ ሁሉም እንዲያውቁ ነው ወደ ቤተሰብ ይዤ የመጣሁት። እና እኔ ልልክ የፈለኩት ምንድነው አንተ ያው እሷ ባለ ትዳር እንደሆነች ታውቃለህ ቀድሞም እንደገና ደግሞ ያው እኔ ድርጊቷ ጥሩ ነው እያልኩ አይደለም፣ አንተ የገባህበት መንገድም ጥሩ ነው እያልኩ አይደለም። ግን እሷ ቢያንስ ባለ ትዳር መሆኗን መቼም የነገረችክ ይመስለኛል፣ የምታውቅ ይመስለኛል። እና እዚህን ያህል ጸብ ውስጥ መግባትክ ተገቢ አልነበረም። ያው ያንተ ህይወት እዚህ ውስጥ ባይገባ እመርጣለሁ። ምክንያቱም እኔ አሁን እናትክ ያኔ ቪዲዮን ያየሁት እኔም ብሆን ያ ስሜት ነው የሚሰማኝ፣ የእናትነት ስሜት እኔም ይሰማኛል ልጄ ሲጎዳ። አንተም እንደዛ በተመታበት ሰዓት እናትክ የሆነችውን ነገር አይቻለሁ። በጣም ነው ያዘንኩት። በዛ ልክ ያውም የኔ ልጅ ምክንያት ሆኖ አንተ እንደዛ በመደረግክ እኔ በጣም አዝኛለሁ። በመጀመሪያ ልልክ የምፈልገው ምንድነው በሆነው ነገር አዝኛለሁ። የሚገባ ነገር አይደለም፣ መመታትም አልነበረብህም። ያን ሁሉ ነገር አውቃለሁኝና ከዛ በኋላ ከእናንተ ጋር የሆንኩበት ምክንያት ያ ነው። ምክንያቱም ስለተጎዳክ የጎዳክ ልጄም ስለሆነ ትክክል ስላልሆነ የእሷን ነገር እየሰማ እሱ በጭፍን እየተመራ ስለሆነ ለዛ ነው ወደ እናንተ የሆንኩት። ምክንያቱም የትኛዋም እናት ልጇ ሲመታ ደስ አይላትም፣ ትጎዳለች። ህመም አለ፣ መታመም አለ። የሆነ ነገር ብትሆን ያው እኛው ነን ምክንያት የምንሆነው እና ያን ነገር ተረድቼ ነው ከእናንተ ጋር ማበሩን የመረጥኩት ልፈልጌ ነው። ልክ ነሽ። እሱም ያው እኔም እኮ መጀመሪያ ላይ እንደዛ ስትሆኚ መጀመሪያ ከሱ ጋር ይንሹ ከዛ በኋላ ደግሞ ልጅሽ እኔን ካስደበደበ በኋላ ወደ እኔ ስታግዢ ለእኔ ስትቆሚ እያስመሰልሽ ምናምን ነበር የመሰለኝ መጀመሪያ አካባቢ። ነገር ግን በቆይታ እሱን ስታስፈታው ከዛም በኋላ ከጎኔ ስትቆሚ ሁሉ ነገር አብረሽኝ ስትሆኚ ልክ እንደሆንሽ ስለገባኝ ነው በሁሉ ነገር እያወራሁሽ ያለሁት ያማከርኩሽም ያለሁት። ዛሬ ከምንም በላይ አንድ ምነግርሽ ነገር አለ። ለምን በዚህ ልክ ከሷ ጋር ልሆን ቻልኩኝ? በዚህ ርቀት ለምን ልልኩ ቻልኩኝ? ያው ማንም የማያውቀው ነገር እኔና እሷ የግል ግንኙነት አለን። የግል ግንኙነት ማለትም እሷ አልነገረቻችሁም፣ ጓደኛዬ ነው ብቻ ነው ያለችው። አዎ እኛ የትምህርት ቤት ጓደኛዬ ነው ምናምን ያለችው። እኔና እሷ ጓደኝነት ከጀመርን በጣም ቆይተናል። ጓደኝነት ብቻ ሳይሆን ወደ ፍቅር ማለት ነው። እኔና እሷ የፍቅር ግንኙነት አለን። ማለትም እሷ እንደማትፈልገው ትነግረኛለች። በቅርብ እንለያይ ነው ያለው ነገር ያበቃል፣ እኔ የሰላም ህይወት መኖር ፈልጋለሁ ምናምን እያለች በቃ ሁሌ እንደዚህ ስታወራኝ እኔም ለሷ ሌላ ስሜት ሰማኝ።
ከዛ እኔና እሷ ያለን ግንኙነት እሷውን ገና ባለፈው እኮ የደረሰው ገና ሰውጣ ምናምን ያን ነው እንጂ ከዛ ፊት ቆየ እኔና እሷ መገናኘት ከጀመራችሁ ቆየን። ትምህርት ቤት ነው የኔና የሷ ነገር እንትን ያለውና ያው እሷ ትላንት እንደዛ መዞራ በጣም ግራ ያጋባኝ ነው። ምክንያቱም በጣም ተስፋ ሰተኛለች እኮ ከዚህ በኋላ ከሱ ጋር እንደማትሆን በተግባርም ያሳየች ነበር። አልፈልገውም ሁላ ነው የምትልክ። አልፈልገውም፣ አልወደውም፣ እንደማትፈልገው እንደማትወደው፣ ማንንም እንደማትፈልግ፣ መኖር እንደማትቀጥል በቅርቡ ያለው ነገር አረጋግጣ በቃ ፍቺው እንደሚሆን ከኔ ጋር እንደምትሆን አሳምናኛለች። ለዛም ነው ቤቷ ድረስ መጣው አበባ ይዤላት መጣው። በዛ ልክ የሄድኩት እንደዛ ለማድረግ ነው። እሷ በሰጠችኝ ፊት ነው አሁን ያልከለች እንደዛ ያደረገችኝ እንደዛም የኩት እና ጓደኛዬ ነው ምናምን ስትል የሚያዋል አይደለ እንደዛ ብለን በቃ በየትኛውም አጋጣሚ እንዲተዋት ነው የሚፈልገው። እሷም እንደማትፈልግ ነግራኛለች። ነገር ግን ያው በጣም ይቅርታ እንዲህ ማድረግ አልነበረብኝም። አምኛት ነበረ፣ ግን እሷ በጣም ውሸታም ነች። ሰላም እንኳንም ነው በዚህ ጥግ ልደበደብላትም የቻልኩት ዋጋ ልከፍልላትም የቻልኩት። እሱ እንዴት ባለቤት ጋር ትመጣለች ሲለኝ ሲሪየስ ሆኜ ማወራው ምን አገባ እያልኩ እየናኩ ማወራው በቃ እንደማይፈልጋት እንደማትፈልገው ስለነገረችኝ እንጂ እንዴት የሰውን እንትን ብዬ ፍጥጥ ልል ይችላል አልችልም። በማየው ነገር ፍጥጥ ልል ይችላል። እሷ እንደዛ እንዲል ስላስገደደችኝ ነው በዛ ልክ ማለት ነው። ይሄ እኔ መጀመሪያም ለነገሩ እኔ ልጅቷ የምታደርገው ነገር እሱ ላይ እያደረገች ያለችው ነገር እውነት አስደስተኝም። ምክንያቱም በፊት በጣም የምወዳት ራሴ መርጬ ስነ ምግባሯን አይቼ ወድጄ ለልጄ ትሆናለች ብዬ ነው የዳርኳት። አንተ ወይ ሚስጥሩን ልታቅ ትችላለህ፣ ግን ቤት ለተወሰነ ጊዜ ታመሜ በመሄዴ ለምን ከመሄዴ በፊት እኔ ጋር መታ ነበር እሷ ታማ። በትንሽዬ ንግግር እውነታዋ እየተገለጠ መጣ። ከዛ እኔ ያንን ነገር እያየሁኝ ለልጄ ያላትን ፊሊንግ ቤትም እሷ ጋርም ከሄድኩኝ በኋላ የምታደርገው ድርጊቶች ምናምን ስላላስደሰቱኝ ልቀበላት አልቻልኩም። ያ የኔና የሷ ጸብ ከረረ። ገብቷል አይደለ? ሲከር ያው እሱ መሀል ቤት በዚህ ልክ ግን ርቀት ሄዳ ሌላ ወንድ ደግሞ በዚህ ልክ አውርታ የህይወት ትጀምራለች የሚለው ነገር የእውነት ለመናገር ውስጤ አልጠበኩም። ግን ከልጅቷ ምንም እጠብቃለሁ አሁን ላይ ማለት ነው። ምንም እጠብቃለሁ። ገብቷል አይደለ? አንተን እንደዛ ብላ ቃል ገብታለህ ከሆነ እሱን ተወዋለሁ አልወደውም አንተ ከኔ ጋር ትሆናለህ ብላ የፍቅር ግንኙነትን ካንተ ጋር ለመጀመር እውነት ወስና ከሆነ ይሄ እኔ ባንተ ላይ አልፈርድም። የትኛውም ወንድ በተሰጠው ፊት ልክ ነው የሚሄደው። አንተም ደግሞ አዎ የተበደለች ናት፣ የተጎዳች ናት። እውነት ነው። እናቱና ባሏ ከጎዷት እቺ ልጅ ለኔ ትገራልኛለች ትሆነኛለች ብለ ቁም ነገር ከሷ ጋር ጀምረክ ሊሆን ይችላል። እሷ እኮ በቃ እንደዚህ ነው አሁን እንዳልሽ ነው የምትነግረኝ። በቃ እንደተጎዳች እንዳዘነች እንዴት ሰው እንደሌላት ብቸኛ በቃ እንደዛ ስታወራኝ በቃ አንተ ግን ጥሩ ሰው ነህ እንዳንተ አይነት ሰው መጀመሪያ ማግኘት ነበር በቃ ስልሽ ቦታ ልሰጣች አልኩኝ እንጂ እዚህ ጋር የምትመለከቱ ቤተሰቦቻችን በምንም እንትን አይደለም። እና እሷ በሰጠች ልክ ነው። መጀመሪያም ስለነሱ ክፉ እያወራች እነሱ እንደዚህ ናቸው እኔ ሰላም አጣው ደስተኛ ሆናለሁ ብዬ ደስታ አጣው ሰላም አጣው ስል በቃ አለ አይደል አብረን ስንሆን ስንተዋወቅ እሷ ደግሞ ለኔ ቦታ መስጠት ጀመረች። ስለዚህ ቦታ ለኔ ስትሰጠኝ እኔም ቦታ ልሰጣች አልኩኝ። ምክንያቱም ሰላም አጣለች እነሱ ጋር ደስታ አጣለች። ከኔ ጋር ብትሆን ደግሞ እቺ ልጅ በጣም ደስተኛ ትሆናለች በማለት ነው እና ለቀረብኳት። ግን ስተሰራው በጣም እንዳጠፈው ገብቶኛል አሁን ላይ። ምክንያቱም እሷ እንደዚህ አስመሳይ እንደሆነች አላውቅም። እናትየው ነው ሁሌ በቃ እንደማትሆን የምታወራው። እናትየው ስለ እናትየው የምታወራኝ በጣም እዚህ ጋር ማይወራ በጣም መጥፎ ነገሮች ታወራኛለች። ባሏ እንደማትፈልገው ምን ሰይጣን ነክቷት እሱን እንዳገባችሁ እንዴት ምን ለክፏት እንደሆነ ታወራኛለች። ሰላም እንደሌለ እሱ ጋር ምን አውሮኝ እንደሆነ እያለች ታወራኛለች። ስለዚህ እኔ አመንኳት። ሰላም እንኳን ደግሞ በቃ ከዚህ ሁኔታ ስር እንድትወጣ ራሷንም ለማጥፋት ብዙ ጊዜ እንደምትሞክር ትነግረኛለች። ስለዚህ እኔ ለሴት ልጅ ስላለኝ ክብር በብዙ ትሪት ላደርጋት ሞከርኩኝ። ያወራኋት ሌላ ግንኙነት ጀመርን። ተስፋ ሰጠችኝ እንደማትፈልገው እሱ ከኔ ጋር አብራ መሆን እንደምትፈልግ ከኔ ጋር ደስተኛ እንደምትሆን እኔን ስታወራ ሰላም እንደሚሰማ ደስተኛ እንደምትሆን አንተን አግኝቼ ነው ሰው እየሆንኩ ያለሁት የመኖር ተስፋ ሰጠኝ ትለኛለች። በጣም ብዙ ነገር እያደረገችኝ እዚህ ነገር ውስጥ ከተተችኝ። ከነሱ ጋር አስተዋወቀችኝ። ያለው ነገር ማለትም የተዋወቅ ነው በደህና ነገር አይደለም በማይሆን ነገር ነው የተዋወቅ ነው። ስለዚህ በሌላ ጸብ ተፈጠረ። አሁን ላይ ግን የገባኝ እነሱ እውነተኛ እንደሆኑ ነገር ግን እናትየው ልክ ነበረች። ሁሉ ነገር ለካ ስለምታውቅ ነው እንደዛ ምትላት
ምክንያቱም አስመሳይ እንደሆነ ደጋግማ ስላየቻት በብዙ መንገድ ፈትናት። ምክንያቱም እናትየው መጀመሪያ ካገናኘቻቸው ልጅቷን መልካምነቷን አይታ ልጅየዋ ስትቀየር ግን አይታ ለልጇ እንደማይሆን ስለገባት ነው ብዙ ነገሮችን ብዙ ቪዲዮዎችን ለማየት ሞክሬያለሁ። ከዛ በኋላ ለካ እናትየው በጣም ልክ ነች። እኔ ጥፋተኛ ነኝ እዚህ ጋር በጣም ይቅርታ ላችሁ ወዳለ በዚህ መካከል አይደለም። እኔ አንተ ጥፋተኛ ነህ ብዬ ማሰብ አልችልም። ለምሳሌ በተሰጠ ልክ ነው እኔ በቀረብኩ ልክ ነው አለ የምትቀርበኝ። እኔ ራሴን ነገር ማወቅ አለብኝ መጀመሪያ። በዚህ ልክ ስለቀረብሽ ነው በግልጽ ያወራሽ። በተሰጠ ልክ ስለሆነ እኔ ያን ያክል አንተን ጥፋተኛ ነው ማለት አልችልም። ምክንያቱም እሷ በሰጠች ቦታ ልክ ነው የቀረብካት። ስለዚህ ይሄ ሁሉ ነገር ስለተፈጠረ በልጄ በኩል እውነት ይቅርታ ጠይቃለሁ። በእውነት ነው የምነግርህ። በእውነት እኔ ማለት እሷ በመራችሁ መንገድ ነው የሚሄደው፣ እሷ ባለችው መንገድ ነው የሚሄደው እና እኔንም አልሰማኝ ብሎ እንግዲህ ቪዲዮቹን ወደ ኋላ ተመልሰ ብዙ አይተክ ሊሆን ይችላል። ሊሰማኝ አልቻለም። ቢገፋኝ፣ ቢወረውረኝ፣ ቢጥለኝ፣ ውጪልኝ ቢለኝ ልረዳው ያልቻልኩት የእሱን ሞኝነት ስለማቅ እሷ የምታታልልበትን መንገድ ትችልበታለች። ለዛ እኔ እሱን ለመታደግ ነው እየገፋኝ እናት በዚህ ልክ ውጪልኝ፣ ሂጂልኝ፣ ምን አገባሽ ሂጂልኝ። አሁን በቅ እንኳን የተለቀቀውን ቪዲዮ አሁን በቀደም እንኳን አይተሃል፣ የትናንቱም ማለት ነው። ስለዚህ በዚህ ልክ እንደዚህ እያደረገኝ አብሬው መሆኑ የእናትነት ሆዶኖብኝ ነው። በእውነት በጣም ይቅርታ በሱ ስም እኔ ይቅርታ ጠይቃለሁ። ከዚህ በኋላ ማለትም ድጋሚ ወደ ቤታችሁ አልመጣም፣ አልገባም። ምንም በመልካም መንገድ አይደለም፣ በመልካም መንገድ እንገናኛለን። እንደዚህ ሆኖ አይቀጥልም። የእሷ ነገር ደግሞ እግዚአብሔር ባደረገው መንገድ እንዴትም ብሎ ጌታ እኔ ከልጄ ራሱ ከህይወቱ በቃ እግዚአብሔር እንዴት አድርጎ እንደሚያወጣት እኔ ግራ ገብቶኛል። በእውነት ነው የምነግርህ። በቃ ሊሰማኝ አልቻለም። በቃ እኔን ጭራሽ በቃ አንድ ነገር ልክ እውነታውን እንደዚህ ፊት ለፊት ሲያይ ለካ ልክ ነሽ ይላል። ተመልሳ ደግሞ ዞር ብላ ለብቻ ስታገኘው የምታወራው ሌላ ነው። ገብቷል አይደል? ልጅቷ እንደዚህ አይነት ባህሪ ስላላት እኔ አላውቅም። አንተ ራስህ ከሷ ራስህን ጠብቅ ነው የምለው። እኔማ እኮ ገባኝ። በቃ ራስህን ጠብቅ፣ እውነት ከሷ ራስህን ጠብቅ። እኔ ልጄን እንዴትም አድርጌ ጌታ ከሷ ህይወት እንዲነጥለው ነው የምፈልገው። እኔማ ገባኝ። እስካሁን መሸወዴ እኔ ራሴ ምን እንዳወረኝ አላውቅም። ማለትም እሷ ባሳየችኝ ፊት ነው እንደዚህ የኩት እንደዚህም ደግሞ ይፈጠራል ብዬ አላውቅም። ገና ለገና አብረን እንሆናለን ብዬ ከሷ ጋር ብዙ እንትን የጠበቅኩኝ እሷ ተቀይራ ሌላ ነገር ስታይ እኔ እንደዛ ተደብድቤ ያ ሁሉ መከራ ደርሶብኝ እኔ እኮ አንቺ ለምነሽኝ ኦኬ ምናምን ብዬ እሷም በቃ ያለው ነገር በህግ እንጨርሳለን ሰላማዊ ውስጥ በቃ ስትመክረኝ እኔ እኮ አንተ እሺ ብለኸኝ የተውክ ነው መሰለኝ። እሷ ግን እንዲታሰር የፈለገችው እኮ እኔን ለመበቀል ነው። ገብቶሃል አይደለ? እኔን ያሳዘነች መስሏት ነው። እኔን ያሳዘነች እኔን የተበቀለችኝ መስሏት ነው በሰዓቱ ማለት ነው። ግን አንተ ደግሞ ሰምተኸኝ ከሷ ጋር እንደገና ፖሊስ ይዛችሁ ስትመጡ እንዴ ይሄ ነገር ምንድነው ብዬ የደነገጥኩት። በቃ ልጁ መቀጣት ስላለበት ወስኛለሁ። ምክንያቱም አንተም ተመታ። እኔ እኮ ትቼዋለሁ። ግን እሷ እኔ ላይም ሁላችንም ላይ የተጫወተች ነው። በጣም ምሰራ ደግሞ የዋ ትመስላለች፣ ምስኪን ትመስላለች። እንደዛ እንደተጎዳች እያለቀሰች ስታወራ እኔ በጣም ነው ያዘንኩባት። በጣም ነው ያዘንኩባት። ጭራሽ በዚህ ልክ እኔ ከዚህ በኋላማ እኔ ምንም ነው የምጠብቀው። እውነት ምንም ማድረግ አልችልም። እንግዲህ ልጄ ላይ እግዚአብሔር ፈርዶበታል። እንዴት አድርጌ እንደማላቀቀው ጌታ ነው የሚያውቀው። ይሄን አሁን ያንተን ግንኙነት ራሱ ለሱ ለምን አትነግረው? ንገረው። እውነት በቃ ስለሽ ይቅርታ ብየው መሄድ ፈልጋለሁ። እሱ ይቅርታ የምትለው ግን መጀመሪያ እሷ ያደረገችውን ካንተ ጋር የጀመረችውን ያታለለችህን ነገር ለሱ ልትነግረው ይገባል። ዝምማ አትበለው በእናትህ። እኔን አያምነኝም። አሁን እኔን አያምነኝም ለመሰለ ሆን ብዬ ላጣላቸው ያለኩ ነው የሚመስለው። እኔም ዛሬ ነው አይደል የነገርከኝ? እኔም ዛሬ ነው ካንተ የሰማሁት አይደል? ይሄን የነገርከኝን ነገር ቀጥታ ለሱ ንገረው። የነገርኩሽማ አንቺ እንደ እናት ስለኔ ስላሰብሽ እኔን አያምነኝም። እኔ አሁን ብነግረውና ባላቀቀው ደስ ይለኛል አትልም? ግን ይሄን ነገር እኔን አያምነኝም። አንተ ግን ተጎድተህበታል፣ ተመተህበታልና በዚህ ልክ የሄድክበትን መንገድ ለሱ ልትነግረው ይገባል። እውነታውን ሊያውቅ ይገባል። በቃ ቢፈልግ ይመን ባይፈልግም አይመን። አንተ ነግረው መሄድ ብቻ ነው። ስለዚህ እንሂድና ያሉበት ቦታ ላይ የውነን ነው የምነግረው። እንጋፈጣቸውና ብትነግረው ነው የሚሻለው። እሷንም እዛው ፊት ለፊቱ አረን ምን አሳፈረኝ እንዴ? የሚያስፈራ ነገር የለም። የተደረገብኝ እኔ መግባት አንችልም። ለምን እንድትገባ አልፈልግም። ምክንያቱም እኛ ደግሞ ልናናገር እንፈልጋለን። ስለምን ነው የምታናግረው?
እሱን እኛ ነን የምናውቀው። ስታስገባ ነው ማውራት ያለብንን የምናወራው። እኛም ነው እኔም ነው ታን ሰዎች ይኖራሉ። ይኸው ብራዘር ለጸብ አይደለም የመጣ ነው። እኛ ለጸብ አይደለም የመጣ ነው እኮ። ምን ሆነ? አንድ ደቂቃ ብቻ ስጠና አውርተን ይላል። ምንም ጸብ የለም። ምንም አይነት ግርግር አንፈልግም። አንተ ከሷ ጋር ሆንክ ማለት ነው አይደለም? አዝናለሁ እውነት። ኧረ እባክሽ አይ አንቺ አዛኝ አንቺ ቆይ ለምን አትተኝም? እኔ ወደዛ ሂጂ ጦሴን ውጪ። ምን እቺ ልጅ አሳርፋል። ልናወራን የመጣ ነው አላዛር። አሁን እኔ ልነካት አልመጣሁኝም። እኔ ካንቺ ጋር በቃ አንቺ ትንሽ እንኳን ክብር ይኑርሽ። በቃ ዝጊ አፍሽን። ካንቺ ጋር ነው ወሬ የለኝም። ሰው ሲልክ አታውቂም እንዴ? በቃ ዝጊ። ምንድነው? ተከበሪ። እሱ ሊያወራት ነው የመጣው። እኔ እና እሱ ቪዲዮ እየሰራን ነበረ። የነገረኝ ነገር ደግሞ አንተ መስማት ስላለብህ እሷ ባለችበት አንተ ባለህበት የሚያወራን ነገር ከሱ ትሰማለህ። ከኔ አይደለም። ያው ማውራ ለመጨረሻ ጊዜ ነው። ከዚህ በኋላ አልተጠብቅም። እኔ ያለውን እውነት መጀመሪያ ማወቅ አለበት። ያው እኔ ብሆን ባንተ ቦታ ልክ ነህ። ያው እኔ ጥፋተኛ ነኝ። ጓደኛዬ ነው ልጅ ነው የምታውቀው። ነገር ግን ጓደኛ አይደለችም። እና ምን ጓደኛ አይደለችም። ጓደኛዬ ብላ ሌላ ብዙ ነገሮች አወጣለች። እኔና እሷ ግንኙነት ከጀመርን በጣም ቆይተናል። የምን ግንኙነት? ስለምንድን ነው የምታወራው? ታውቂያለሽ እኮ እኔ እናንተ ከጓደኝነት ውጪ እኔ እናንተ ምን አለን? አንዴ እሱ ላው ምን እኛ ነው ያወራለው? አልገባኝም። አባቴ ቀድመሽ አትለፍልፊያ። ጉድሽን ዝም ብለሽ ስሚ። ፈተና ነው የመጣው። አንተ ስትጀምር የዚህ ሀገር ልጅ ነህ እንዴ? ምንም ፈተና አለው። እኔና አንቺ ጀመርነው። የት እንደጀመረን ታውቂያለሽ? የት እንዴት እንደጀመረን ታውቂያለሽ? ምን እሱን ልትፈቺው እንደሆነ እንደተጣላችሁ እንደማትወጂው እናትየው ሰላም እንደነሳችሽ እሱንም እንደማትፈልጊው በጣም ብዙ ነገር እንደነገርሽኝ ታውቂያለሽ። ከዛ በኋላ ለኔ ተስፋ ስትሽኝ አንተን ስላገኘሁ ደስ ብሎኛል፣ እንዳንተ አይነት ሰው ነበር እንፈልገው፣ እንዳንተ አይነት ባል ባገኝ ምናምን ስትይ ከኔ ጋር ብዙ ተስፋ ስትሰጪኝ፣ ኧረ ፈጣሪ ያለ አንተ አትዋሽ። ካሜራ ይዘህ መጣህ። አሁን ሌላ ነገር ልትል ነው አይደለ? ምን ልትል ነው? ለሱ እዚህ ቪዲዮ ላይም ለሚያዩ ሰዎች በሙሉ እንደዛ ዋጋ የከፈልኩት ያው ሁሉ ርቀት የሄድኩት ጓደኛ ስለሆንኩ አይደለም የተደበደብኩት። ጓደኛ ስለሆንኩ አይደለም አበባ ይዞልሽ የመጣሁት። እሱ በሰዓቱ በዛ ሰዓት ደረሰብኝ። አንተ የጥሩ ቤተሰብ አላዛር እሷን ዝም አታሰኛትም? እሺ አንዴ አውርቶ ይጨርስ ወንድሜ። ቀድመሽ አትለፍልፊ። በሰዓቱ አንተ ደረስክብኝ እንጂ የዛ ሰዓት ስወጣ ምንም ፋይል የለም፣ ምንም ነገር የለም። እሷን ላገኛት ነው ናፍቃኝ ነበር የመጣሁት። ትወደኛለች፣ ግን የምትወደኝ የማስመሰል እንደሆነ ገብቶኛል። አባቴ እንዳሰማሽ እንዳሰማሽ ሁለቱ ተመካክረው የመጡት ነገር ግን አንተ እንደዚህ አይነት ልጅ አይደለህም። እንደዚህ አይነት ልጅ አይደለህም። የጥሩ ቤተሰብ ልጅ አህሊናህን የሆነ የሰው ትዳር ለመበጠቅ እንደዚህ አትሁን። የነገርኩህ አላዛርን እንደምወደው መጣላት ያን ሁሉ እሱ ላይ ማድረጌ እንደዛ መሳደቤ እሱ ልጅ ማንሳቴ ያሉ ጥፋተኛ እንደሆንኩ ገብቶኝ ይቅርታ ልጠይቀው ነው የመጣሁት። ሲጀመር አንቺም አለሽ ማን አለ ብዬ አይደለም የመጣሁት፣ እሷ ጋር ነበር የመጣሁት። እሷና እኔ በጣም አውርተን ነበረ። ነገር ግን በቃ ኦዲየንሱ አንድ እንዲያቅልን ፈልጋለሁ። ጥፋተኛ እንደሆንኩኝ ልክ እንዳልኩኝ ትዳርሽን ሳፈቺ ከአንቺ ጋር ጓደኛም ሆኔ ልክ እንዳልሆኑ ገብቶኝ ነው የመጣሁት። ቋረና እናንተ ምን አይነት ጓደኝነት ነው ያለን? ከወንድምና እንደምታገቢኝ ነገርሽኛ ነበር እንዴ? አረሞቴ ውሸት ነው። ከሱ ጋር ታላሽ ያወራሽኛ ነበር? እሱ እንደማትፈልጊ ተናገባለሁ ብያለሁ። ለምን ከኔ ጋር ሆነሽ ታዲያ? ጓደኛ ስለሆንኩኝ ያለ ምክንያት ዋጋ አልከፈልኩላትም። የተደበደብኩት ቃል ስለገባችልኝ ነው። እኔ አባቴ ለታምነኛል አይደለ? ስልኬን እኔ ዝም ብዬ አልተመታሁላትም። አባቴ በእናትህ እንዳታማቸው። እኔ አንተን ነው የማፈቅረው። እስቲ ዞር በይ አንቺ። እሱን አትቅለስለሺ። እርጉዝ እንደሆንኩ ታውቃለህ አይደለ? ምን ማለት ነው? የማን ነው ልጅ? የማን ነው አለሽ? ያው እንዴ ኢየሱስ እግዚአብሔርን እኔ አባቴ የውሸቱን አውቆ ነው እግዚአብሔርን። ምንም ይዋሽ ምንም ተሾሻ ነገር የለም። ምንም ዋሽበት ምክንያቱም የለኝም። አንተ በልጅ አስቀልጥ። ስነ ስርዓት ይኑር እሺ። በማለት ስነ ስርዓት ይኑር እንዴ። ምንም ቀልድበት ለቀልድ አልመጣሁም። ጊዜውን ወቅቱን ታውቃለህ። ከአንተ ጋር ነበር የምወጣው፣ ከአንተ ጋር ነበር የምገባው አይደለ እንዴ አባቴ አይደለ? እኔም ታምነኛለህ ብዬ አስባለሁ። አሁን ይዘው የመጡት የጠነሰሱት ጥንት ኧረ ወደዛ ሂጂ። ባንቺ ላይ የሚጠነስስ የለም። አንቺ ማስመሰልሽ አሁንም አይበቃም። እስቲ ትንሽ እፈሪ። እኔ ማለት ነው ከሱ አይደለኝም። ትንሽ እፈሪ። ፈለግሽ ተቃጣይ። ይኸውልሽ እኔ ለምን ቃጣ
ያላገባውም ግን አድነዋለሁ ካንቺ አይነት መሰሪና ባለጌ አድነዋለሁ። እስኪ እንዴት እንደምታደኘው እሱን አሳይሻለሁ። በቃ በፍቅር ማለት እሱን አሳይሻለሁ። በፍቅር ማለት ለምን ትገበልሽ? ይሄ ልጅ በአፉ ነው የተናገረው። ነገ ደግሞ ወይ ማስረጃዎችን አምጥቶ ያሳየው ይሆናል። ምንም ታውቂው ነገር አለ። ያሳየው በቃ አንቺ ዝም በይ። እሱን አንቺ ማለት ነው ወይ እንደማትወጂ ስንት ነግረሽኛል። ኧረ ወይኔ እንደማትወጂ ቁጭ ብለን ነግሬሃለሁ እኮ ነበር ነው እንጂ አፈቅረዋለሁ ብለሽኛል። ነበር ነው አፈቅረዋለሁ። እኔ እሱን አሁን የኔን ህይወት ለመበጥበጥ ደግሞ ከሱ ጋር ከኔ ጋር እሱን ከወደድሽው ለምን ነገር ለምን ክላስ ድረስ ትጠሪኛለሽ? እና ንገሪዋ መንዘር ተገኝተናል። ውጪት ባለፈው እሱ ስላየው ነው ጓደኛ ሆንሻለሁ እኔ ያለው አይዞሽ ተናገሪ። እሱ ሊጠይቅሽን ይልሽ አሁን አንቺ የሌባ እየተርበተበትሽ አታውሪ። እሱ እንደሱ ይቀጥ ብሎ በስነ ስርዓት የገጠመውን ያደረግሽውን የነገርሽውን ያወራሽውን አንድ ባንድ ይናገራል። ልክ እንደሱ ምላስሽን ሳታንተባትቢ ተናገሪ። እኔ ምንም አባት ያደረኩት ነገር የለም። ምንም ነገር እኔ አንተ ጭንቅላትህን ደም ሳይነካት ማለት ነው ልጅቷ ልብህን ጭንቅላትህን እንደዚህ ደም ሳይነካት ነው ገብታ ይወጣችሁ። ምን እንደምትፈልግ ምን እንደሚያታልል እንዴት እንደምትሆን ለሴት ልጅ ያለህን ቦታ እኔ ነኝ ደግሞ እንደዛ አድርጌ ያሳደኩ። ለሴት ልጅ ቦታ እንዲኖርክ ያደረኩት እኔ ነኝ። ምክንያቱም እኔ ተበደልኩኝ። እኔ በኑሮ የተጎዳው በትዳር የተበደልኩ ህይወቴ የተበላሸ ስለሆንኩኝ አንተ የምትይዛቸውን ሴቶች በስነ ስርዓት እንድትይዛቸው ብዬ አበላሽቼ አሳድጌያለሁ። ሰው እንዳትጠራጠር አድርጌ ነው ያሳደኩ። ግን እኔ ነኝ ጥፋተኛ። አስተዳደጌ የኔ ህይወት እንዳይገጥም ብዬ አንጥቼ ከእንደዚች አይነት ልጅ ጋር አገናኘው። ይሄንን ወቅ እነሱ ነው እናንተ እንደመለያየት ኧረ እባክሽ ምን እንጠቀም። እሱም እኮ ከዚህ በኋላ ወይ አይፈልግሽ ይሆናል ማታለልሽን አይቶ ማላደረኩም አባቴ ለምን ተዋሻለሽ? በዚህ ልክ አንቺ ግን ጉሶ በቅናት ተነሳስታን አረ ዞር በይ። በቅናት እናት ትቀናለች እንዴ? አባ እናት በልጇ ትቀናለች? እሺ ነስ በመቀነች ነው። በቃ አንተ ጥሩ ጓደኛ መስለህ ግን መጥፎ ጓደኛ ነበርክ። እኔ እናንተ ምንም ያደረግነው ነገር የለም። ምንም እኔ እኮ ጓደኛ ብለ አውራ ስትይ ልትለያዩ ጫፍ ደረሳችሁ። ስለዚህ ነገሩ እኮ ኧረ ተይ በዚህ ልክ አታስመስል። አፈቅረው ነበር አልኩ አይደለ? ፍቅር ባንዴ የሚወጣ ይመስላል ነበር እኮ ነገር አንተ ምን ነው ደረዘስክ? እነዚህ ልክ ስታስመስይ ለካ ጓደኛ ምናምን ብለሽ ከኔ ጋር ያ ሁሉ ነገር እንደሚፈጠር ታውቂ ነበረ። ከዛ ከሱ ጋር ለመታረቅ ፈልገሽ ነው እንደዛ ያ ሁሉ ነገር የምታስኪጂ። ምንም አላደረኩም። ትሰማኛለህ? ካንተ ጋር ምንም ነገር ምንም አላደረኩም አትበይ። እግዚአብሔር ይባርክ። እውነታው ይሄ እንደሚመጣ አውቅ ነበር። እያየሽው አውሪ ያለው ምንድነው? ምን እኔ እናንተ ምን አደረግን? እኔ እናንተ ምንም ያደረግነው ነገር የለም። እርግጠኛ ነሽ? አዎ ካንተ ጋር ምንም ያደረግነው ማስረጃ እኮ አለኝ። አሳየው። ምን ጻጻሁ ወድሃለሁ የምትይኝ ነገር እኔ ወድሃለሁ አላልኩም። በስማም ከመቼው እኔ በወንድምነት ነው ልትይኝ ነው አይደል? መቼም ባለትዳር ሴት አንተ ሲጀመር እኔ እንኳን በወድ ባለትዳር ሴት ማማገጥ እንደማትፈልጊ እኮ ነግረሽኛል። እንደዛ አልፈልገውም። እኔ አላዛርን አልወደውም። እናትየው አቃጥላ ልደፋኝ ነው። ቁጭ ብለሽ ስለኔ ስትተከትኪበት ስለአንቺ መናገርሽን ስለአንቺ ማለት ነው መናገር አይጠበቅብኝም። ሰው ቪዲዮ በቃ ብለሻል። አልወደውም ያሳመንሽ ግን አንቺ እንደዛ ነው። እሺ እናትየው እንደዚህ ነች። ሰላም አገኛለሁ ብዬ ገብቼ ደስታ አንተን ካገኘው ደስተኛ ሆንኩኝ። አንተን ሳገኝ ደስ የሚለኝ ትክክለኛው እንዳንተ ነህ። በአንድ ሳምንት አንተን አግኝቼ ደስተኛ ሆንኩኝ። ቪዲዮ ላይ ስላልመጣ ነው እንዴ? በአንድ ሳምንት ትለኛለች እንዴ? ምን ያህል ጊዜ ሆነን እና አንቺ ወራቶች አስቆጠረ ማታወራው ለምንድን ነው ነገር ማትላቸው? አንተ እንደዚህ መጉዳት አለ የፈለግሽው? ይሄ የማይሰማ መስሎሽ ነበር? ነው እንዴ አባቴ? እኔ ሲጀመር ምንም ያደረኩት ነገር የለም። ካንተ እንደዚህ ማድረግ አለ የፈለግሽው? ተጫወተችበት ነው። እኔ ለመጫወት ነው። እኔ እንጃ ምንም አልልሽም። አንቺ በጣም ከባድ ሴት ነሽ። እኔና ኧረ እባክሽ በጣም ዞርሽ እንደ ጦስ ጆሮ እኔ ላይ ውጪ። እኔ ምንም አንቺ ጋር አልወጣም። ምንድን ነው ታዲያ የምታወሪው? ካናቴ ላይ ውረጂ። የራስሽን ስራ የራስሽን ዱርዬነት እዛው በዛ ይኸውልሽ፣ እሷ መክራኝ እንትን ብላኝ ምናምን አይደለም እንዴ? ለምን ብላ ፈልጎኝ እኮ ነው የመጣው። ፈልጎኝ ልነግርሽ የምፈልገው ነገር አለኝ ብሎ ነው ራሱ የመጣው። እኔ ለምንድን ነው እንትን የምለው? እኔማ እናጥፈው ተሰምቶኝ ነው። እሷ እንደ እናትነት እንደዛ ስትሳሳልኝ እንደዛ ስትሆንልኝ እኔም በቃ ጥፋቴን ለእሷ ለመናገር ይቅርታ ለማለት ነው የመጣሁት። ነገር ግን ያለው ነገር እሷ ስታስረዳኝ ለሱ ለመንገር ነው በቃ። ምክንያቱም እሷ እንደማያምናት አውቃለሁ ምንም ብትለው። ነገር ግን በቃ ይሄን ነገር ለመጨረሻ ጊዜ ላውራ
እኔም አንቺም ወደዴ በዛ ልክ ላንቺ እንደዛ መሆነ ያውሉ ርቀት ምን ይሄ ወደዴ አትበላ አንተ ካሜራ ደቅነ እንደዚህ አታወራ። ኧረ እባክሽ አንተ ጥሩ ልጅ አልነበር? ተደብቀሽ ቀርቶ ነበር። ውስጥ ተደብቆ እንዲቀር ነበር። ሆንሻል ያለኝ እንዴት ነው? ውስጥ ተደብቆ እንዲቀር ነበር የፈለግሽው? ምኑን? እዛው መኝታው ክፍል ውስጥ እዛው የምታወሩት ነገር እዛው ታፍኖ እንዲቀር ነበር የፈለግሽው? አላዛር እኮ አጠገቤ ነው። ኧረ እባክሽ ታዩ እግዚአብሔር ያያል እኮ ታዩ አንቺ ታዩ እግዚአብሔር ያያል። ታዩ እኔ እግዚአብሔርን ፈራ ሴት ነኝ። አሁን እሱን ማለት ነው የት ነው ምን ይችላል? ጨርሻለሁ። አብረን ነው አባ የት ነው? ትንሽ መናገር አለብን። እሺ እንሄዳለን፣ አብረን እንሄዳለን። ችግር የለም። በጣም ደብሮኛል። ላያት አልፈልግም። እሱ ተጫውታብኛለች፣ በህይወቴ ስሜን አጥፍታለች። እንዲህ ናት በቃ። ላይም እሱ ላይም ተጫውታለች። እሱ ላይም ተጫወተች፣ ልጄ ላይም እንደዚህ ትጫወታለች። ምን አይነት ነቀን ነው? እኔ ከሷ ጋር ያገናኘው አንቺ ስራ እኔ ይኸውልሽ፣ በጥፊ እንዳላነድሽ አትመጪኝ። በቃ ዝጊ አፍሽን፣ አፍሽን ዝጊ። አመጣሽው አንቺ አፍሽን ዝጊ። ልጄን አበላሸሽው። አሁን ደግሞ ምን ትፈልጊያለሽ? አበላሸሽው። ከአይምሮ ውጭ አደረግሽው። ሌላ ምን ትፈልጊያለሽ? ምን ፈለግሽ? እውነትሽ ሲወጣ እኔ ላይ ነው የምታላክኪው? እኔ አይደለሁም እኮ የባለኩት አንቺ ነሽ። እኔ ባለጌ ነኝ? አዋ እኔ ነኝ የባለኩት። እሺ ባለኩ። እሺ ዶክተር ትሰማኛለህ? እኔ ምንም ያደረኩት ነገር የለም አባቴ። እንዴት ብዬ ላስረዳ? እሺ እኔ እንዴት ብዬ ላስረዳ? እኔ ሁሌ ለምንድን ነው ካናቴ ማቶች መረርሽኝ? አንቺ ህይወቴን አበላሸሽ እኮ። ምን አይነት ሴት ነሽ? አንቺ ገና ለገና እኔ ልጄን ካንቺ አላቅቀዋለሁ። ካንቺ ከዚህ ከመሰሪ ካንቺ ልጄን አድነዋለሁ። አንቺ ማለት ይኸውልሽ ምን ልበልሽ፣ በቃ ካንሰር፣ ሰው የሚገል ካንሰር ነው ውስጥሽ ያለው። ልጄን አድነዋለሁ፣ ካንቺ እታደገዋለሁ። ባለጌ ነሽ።